ጥያቄን በደንብ አድርጋችሁ ስሙ። ለፔትራ ማቀርበውን ዳግም የተወለድኩት እኔ ፈቅጄም አምኜም አይደለም፣ ሳልፈቅድ ሳላምን ነው ዳግም የተወለድኩት ብሎናል። ስለዛ ጸጋ ብቻ ማለት ይሄ ነው። በዚህ ጥንት ላይ አነሳሱ በፕሮቴስታንት ውስጥ ጸጋ ብቻ የሚለው ትምህርት ይሄ ነው። በቃ የምር መሆን ፔትራ የሚለው ያለ እኔ ፈቃድ ያለ እኔ እምነት ዳግም ተወለድኩኝ። ይኸው ብዙ ሰዎች እንደዚህ አይነት ትምህርት የለንም ስትሉ የነበሩ ፕሮቴስታንቶች ይኸው እዚህ ጋር ወንድማችንም አለ፣ ያው ይታወቃል። እንደዚህ ነው። ኦኬ ሰው የኔ ጥያቄ አሁን ከዚህ ተነስቼ ምን የሚል ነው ያስቀመጥኩት? ያላንተ ፈቃድ ያላንተ እምነት እንደዚሁ ነው ዳግም የተወለድከው? አዎ። ለምን አንተን ዳግም ወለደ ማለት ምንም የተለየ ነገር አላየብህም ከሌላው ሰው። ለምሳሌ ከአንድ ሙስሊም ወንድም ለምሳሌ ከድር የሚባል ወይ አብደላ የሚባል አንድ ወንድም ቢኖር አብዱን ዳግም ሳይወልደው አንተን ለምን ዳግም ወለደ? በእሱና በአንተ መካከል ያለው ልዩነት ምንድን ነው? አንተን ዳግም ወልዶ ያኛውን ለምን ተወው? ንገረኝ። ነው መጽሐፍ ቅዱስ እንደሚናገረው ጌታ ኢየሱስ ምን ብሎ ተናገረ? አንድ አባት ድግስ እንደደገሰ ይናገራል ኢየሱስ የተናገረው። ከዛ በኋላ ውጣና ጥራ አለ እስራኤሎችን እንደሆነ ይናገርና እነሱ ምን አደረጉም ይላል። አንደው ከብት ገዝቼ ለሞክር ነው ይላል። አንደኛው እርሻ ገዝቼ እርሻ ላይ ነው ይላል። የተለያየ ነገር ሲያመጡ መጥቶ ለጌታው ምን ብሎ ነገረው? እምቢ እንዳሉ ነገሩ አይደል እንዴ? ከዛ ወደ ከተማ ውጣና ምን በላለሁ በቃ ጉንዱሹንም ምኑንም ከመጥቀስ በፊት መጀመሪያ ጥያቄን መልስልኝ ፔትራ። መጀመሪያ መልሱን መልስና ከዛም ትጠቅሳለህ። ከመለስክ በኋላ ቤተ እምነት አልወክልም። እኔ ቤተ እምነትን አልጠየኩም። ቤተ እምነትን አልጠየኩም። ፔትራ ጥያቄ ሲምፕል እኮ ነው። አንተን መርጦ ወይ አንተን አድኖ አብዱን የተወበት ምክንያት ምንድን ነው? ሁለታችሁ ምንም እንትን ካላላችሁ ምንድን ነው? ምንማ እግዚአብሔርን ጠይቀዋ። እንደዛ አይሻልም እንዴ? አሁን አስቀድሞ ያወቃቸውን ይላል እግዚአብሔር ቃሉን ሲልክ በሐዋርያት ወይም ደግሞ ቃሉን ሲልክ በመልእክተኞቹ። ቆይ ልናገር እንጂ እኔ እኮ ምንድን ነው ግን ሲሰረተው ያን ሰዓት እኮ ነው የሚያወራክ። ሌላ ቦታ ሀሳቤን መግለጽ እኮ አልቻለም። እንደዚህ ብዬ እንዴት ነው ፖለቲካ ልሰሩ አይነት ነገር ወይም ደግሞ ዝም ብለህ ሀሳቤን እየተጫንክ እንዴት ነው ማወራ እንዴ? ምንድን ነው እንዴ? ስለዚህ አስቀድሞ ምኖችን ያውቃል ማለት ነው። ያን ቃል ሰምተው ምን የሚያደርጉትን የሚቀበሉትን እሺ የሚሉትን ያውቃል ማለት ነው። ያ እሽታም ቢሆን ከእግዚአብሔር ምን ይደረግ የሚሰጥ ነው። ግልጽ ነው። እውነተኛ የሆነው እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ብሏል ዮሐንስ። ግልጽ ነው። እግዚአብሔር ነው ያን ነገር ይሰጣል። ያን ነገር ሲሰጥ ደግሞ እነዚህ ሰዎች ምን ብለው ይቀበላሉ ማለት ነው? ለሰሙት ቃል አሜን ብለው ለተቀበሉት እምነት አሜን ብለው ምን ያደርጋሉ? ጌታን ይከተላሉ ማለት ነው። ስለዚህ እነዛ ምን ተባሉ ማለት ነው? ወሰናቸው ተባሉ። እነዛ የወሰናቸውንስ ምን አደረጋቸው? ጠራቸው። አስቀድሞ ያወቃቸውን የሚል እኮ ጳውሎስ እኮ ነው። በቃ አስቀድሞ ያወቃቸውን ሕዝቦች እግዚአብሔር ጣላቸው አልጣላቸውም ብሎ እንኳን ጳውሎስ ይናገራል። እንዴ እና እኔ መረጥኳችሁ እንጂ እናንተ እንኳን አልመረጥካችሁኝም እኮ ነው ያለ ሐዋርያት። ከየት ነው ሲጀመር? እኔ ጌታን መርጬዋለሁ እንዴ? እኔ ጌታን ልከተል ብያለሁ እንዴ? ጌታ ነው የመረጠኝ። ይሄ ማለት እግዚአብሔር ያዳላል ወይ ስትለው ጳውሎስ ነው አያዳላም ነው። ስለዚህ ያን የተሰጣቸውን እምነት የተሰጣቸውን ጸጋ የተሰጣቸውን ጊፍት እሺ ብለው የሚቀበሉ ሰዎች አማኝ ይባላል። በቃ ይሄ ነው ልዩነቱ እንጂ ሁሉንም እምነት ለሁሉ እኮ እንደማይሆን ጳውሎስ ተናግሯል። ሁሉም ለዚህ ለጸጋ ወንጌል ወይም ደግሞ ለዚህ ለሚሰበከው ቃል እንደማይታዘዙ እኮ ጳውሎስ ተናግሯል ነው። ስለዚህ ይሄም መታሰብ አለበት። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ጳውሎስ ፈቃድ አለኝ መልካሙን ማድረግን የለኝም ብሎ በግልጽ ተናግሯል። በሮሜ መጽሐፍ ምዕራፍ 7 ላይ ማለት ነው። ይሄ ነው መጽሐፍ ቅዱስን ከየትም እኮ ልንጥለው አንችልም። መጽሐፍ ቅዱስ አስቀድሞ ያወቃቸውን ካለ እንግዲህ አስቀድሞ ያውቋቸዋል። ከዛ በኋላ አስቀድሞ ያወቃቸውን ያደርጋቸው ይላል። ወስኗቸዋል ይላል። የወሰናቸውን ደግሞ ጠራቸው ይላል። የጠራቸውን አጸደቃቸው ብሎ የሚናገር ጳውሎስ ነው እንጂ አይደለንም። ስለዚህ አንተ ለእግዚአብሔር መልስ የምትሰጥ ማንህ እንዳለው እንግዲህ አንተ ለእግዚአብሔር መልስ የምትሰጥ ማንህ እንዳለው ነው ሄኖክም እንዳለው በጠይቅን። ስለዛ በአጭሩ አሁን ስትመልስልን እግዚአብሔር እኔን ስለወሰነኝ ነው፣ እግዚአብሔር እኔን ስለመረጠኝ ነው፣ በቃ እንደዚሁ ዳግም የተወለድኩትህ ነው የመጨረሻው መደምደሚያ። ለዚህ እኮ ነው አሁን ከቅድም ጀምሮ መጀመሪያ ቀጥታ መልስ ያለ እንድንረዳ ነው። ስለዛ አንተ ዳግም ተወልደህ አብዱ ዳግም ያልተወለደው በቃ እግዚአብሔር አንተን እንደዚሁ ዝም ብሎ ስለመረጠህና አብዱን ደግሞ ስለተወው ነው አይደለም?
እግዚአብሔር ይሄን ይኸውልህ እምነት ከመስማት ነው ይላል። አሁን እኮ ብዙ ጊዜ እዚህ ቲክቶክ ላይ እኮ እየተናገረ እኮ ያወራው እኮ ፔትራ እንደዛ እኮ ነው። አንተ ኢየሱስ እንደሚያድን አንተና እምነት የእምነትም የፈቃድም ትብብር የለም አልካ ፔትራ። አሁን እኮ አንተ እኮ እንደዛ እኮ ለምሳሌ አቴ ሞመን አንተን አብዱና ፔትራ ወንጌል ሰሙ። ይኸውልህ ፔትራዬ አቴ ሞመት በአንድ አይነት ሰዓት ውስጥ አንተና አብዱና ፔትራ ወንጌል ሰሙ። ፔትራ አመነ፣ አብዱ አላመነም። ፔትራ ያመነው ለምንድን ነው? አብዱ ያላመነው ለምንድን ነው? እሺ ይኸውልህ መጽሐፍ ቅዱስ እንደሚናገረው እምነት ከምንድን ነው? ከመስማት ነው። መስማትን በእግዚአብሔር ኧረ እባክህን ይኸውልህ መጀመሪያ መልሱን መልስና ታልፋለህ። ምላሽ አልሰጡም። ይኸውልህ ወዳጅ አንተም አብዱም ማመንም መፍቀድም የማትችሉ ከሆነ አንተም አብዱም ማመንም ኧረ እባክህን ስማ። አየህ መመለስ ያቅትህ እዛ ሂድክ። ለምን የጸጋ ብቻ ትምህርት እንደዚህ ነው የሚያጠወለውልህ? አንዴ ቆይ ስማ አንዴ። ለዛ ነው አሁን መሀል ላይ አትግቡብኝ ትላለህ። እኛ መሀል ላይ መግባቱን ፈልገህ ነው አይደለም። ግን ይኸው ጸጥ ብለህ ስንሰማህም መልሱን ከመመለስ ይልቅ የማይገናኙ ጥቅሶችን እየጠቀስክ ብቻ የተወሰነ ጆሮአችንን አድክመው ከዛ በኋላ ጨርሻለሁ በቃ የሆኑ ብለህ ዝም ብለህ ምንም ሳትመልስ ታቋርጣለህ። እንደዛ ከሚሆነ ማን ነው ፔትራ ጥያቄያችንን መረዳት ከዛን መመለስ። አንተ እንዳልከን ከሆነ ሰው ከሞት ወደ ህይወት ለመምጣት ዳግም ለመወለድ ጭራሽ እምነት አያስፈልግም እያልክ ነው። በእርግጥ አሁን የተናገሩትን ነገር ሉተራኖቹ እዛ ጋር ቅድም ሳነብ የነበረው እሱማ በቃ እንደ እግዚአብሔር ቃል ነው ካልከው አንጻር ዳግም ለመወለድ ሚስጥራትን አስቀምጠዋል። ጥምቀት ለዳግም ልደት ነው ብለህ የምታምን ነው የምትመስለው። አሁን እንደዚህ ብለህ ስትናገር ጥምቀት ለዳግም ልደት ነው ብለህ ታምናለህ? አታምንም። ግን በቃ እንዲሁ ብቻ እንደ እግዚአብሔር ቃል ነው ትላለህ። ታምናለህ? ጥምቀት አይደለም ያመነ የተጠመቀ ይድናል አላልኩም። እንደዛ አይደለም ያልኩት። እዚህ ክፍል ላይ ያመነ የተጠመቀም አይልም። አይ ይላል እዚህ ላይ አሁን ቅድም ያነበብኩት ላይ እንደ እግዚአብሔር ቃል ነው ያልከው ላይ ያመነ የተጠመቀ ይድናል ይላል። የትኛው ላይ? አሁን ቅድም ይሄማ እንደ እግዚአብሔር ቃል ነው ትክክል ነው ያልከው ላይ የሉትራኖቹን ሳነብ ያቺ ያነበብኳት ፓርት ራሱ ምንድን ነው የምትለው? መንፈስ ቅዱስ ሰውየው እንደ አዲስ የሚወልደው ወይም የሚለወጠው ወይ በቃሉ ሲሰበክ ነው ወይም ጥምቀት ነው ሚስጥራትን ተጠቅሞ ነው ይላል። በጥምቀት ውስጥ ዳግም ልደት እንዳለ ታምናለህ? ጥምቀት ለዳግም ልደት እንደሆነ አምኖ ከተጠመቀው ስለዚህ ጥምቀት ለዳግም ቦታ ላይ ተነገረ። ችግር የለውም። እዚህ ላይ እውነቱን ለመናገር እዚህ ላይ አምኖ ሲጠመቅ አይልም፣ ግን በጣም ጥሩ። ስለዚህ እዚህ ላይ ለሮሜ ሰዎች ሲጽፍላቸው በላይ ለገላትያ ሲጽፍላቸው አምኖ ይጠመቃል፣ አምኖ ይሄዳል። በጣም ጥሩ። ጥምቀቱ እንዴት እንደሚሰራ ያብራራላቸው አይደል? ስለዚህ ጌታ ይመስገን ጥምቀት ለዳግም ልደት ነው። አዎ ከእምነት ጋር ሆኖ እምነት ሲደመር ጥምቀት እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉን ነው። ይሄ ትልቅ አቺቭመንት ነው። ጌታ ይመስገን። እምነት ሲደመር ጥምቀት እዚህ አሁን ያነበብኩት ላይ እንደዛ ባይልም ግን አትሊስት ግን አሁን በአንተ እምነት ቢያንስ ግን እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉልን ነው። ይህ አቺቭመንት አይደለም ታዲያ? በጌታ እርዳታ ይሄ ሚዲያ ላይ ያመጣነው ነገር አይደለም? ጌታ ይመስገን የምር። እሺ መለስ ልበልና ግን አሁን ጥያቄ ላስታውስ። በጣም ደስ ይላል። አዎ እኮስ መጽሐፍ ቅዱስ ነው የሚለው። ይሄን መጽሐፍ ቅዱስ ስለኛ ብቻ ነው የምታወራው። አንዴ ቆይ እባክህን፣ ርዕስ ተይዞ እኮ ነው። እሱን በርዕስ ደግሞ ጠይቃለሁ። አንዴ ቆይ ተረጋጋ። ስለዚህ አሁን አንዴ እባክህ አሁን እኛ በጌታ በኢየሱስ አንዴ ላወራ እና አሁን እኛ ጠይቀን የነበረው ነገር ምንድነው? ሁላችሁንም ለማስታወስ እና በዛው ለመጠቅለል ያህል እያሉን ያሉት እነዚህ ፕሮቴስታንት ወንድመቶቻችን ብላ ጊዜ ወንድሜ ፔትራ ስለሆነ ወንድሜ ፔትራ አልበልና ምንድነው እያለን ያለው? ሰው ዳግም ለመወለድ ዳግም የሚወለደው በእምነት አይደለም እያለን። በእምነት ዳግም መወለድ የሚባል ከየት መጣው? ዳግም ሳይወለድ በፊት ማመንም አይችልም። ኧረ እንደውም መፍቀድም አይችልም። እንደው ለመዳን እኔ በቃ መዳን እፈልጋለሁ ብሎ መፍቀድ ራሱ ለእግዚአብሔር ቃል ነው። የእግዚአብሔርን ቃል ሰምቶ አሜን ልዳን ማለት አይችልም ዳግም ሳይወለድ በፊት። ስለዚህ አሜን ልዳን ሳይል በፊት ነው ዳግም የተወለደው። ዳግም መወለድ ማለት ደግሞ ዳግመኛ ተወለደ ማለት ልጅ ሆነ ማለት ነው። የእግዚአብሔርን ልጅነት ያገኘሁት ያለ እምነት ነው። ከዛ በኋላ ማምነው። ምክንያቱም ዳግም መወለድ ልጅነት ስለሆነ ማለት ነው።
መጽሐፍስ ምን ይላል ነው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹስ አልተቀበሉትም። ለተቀበሉትስ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አሃ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጥቷቸዋል። አዎ ሚኒንግ ዳግም ይወልዳቸዋል። ምን ለሚያደርጉት? ለሚቀበሉት። ሳንቀበለው በስሙ ለሚያምኑት ይላል። በስሙ ሳያምኑ ዳግም ውልደት አለ የሚል ትምህርት፣ ይሄ የጸጋ ብቻ ትምህርት ማለት መጀመሪያ ሲነሳ እንደዚህ ነበረ። በጴንጤው ዘንድ እንዲህ ያለ ትምህርት ያለ አይመስለኝም። በብዙዎቹ ሁሉም ማለት ያለ በብዙዎቹ ዘንድ ከኛ ጋር የሚመሳሰል ነገር አላቸው። እዚህ ላይ አይ ሳናምን ያለ እምነት ጸጋው ዝም ብሎ እንደዚህ ያደናል የሚባል ነገር አንቀበልም ሲሉ ነው የምንሰማው። ግን አሁን ይህ ፔትራም እንደሚለውም ሉትራኖቹም እንደሚሉትም ካልቪኒስቶቹም እንደሚሉትም ሰውየው በመንፈሳዊ ሞት ውስጥ ሆኖ ዳግም እስካልተወለደ ድረስ አዲስ ልደት እስካልተሰጠው ድረስ ማመን አይችልም። ማመንን ተወት። ሲጀመር የፍቃድ ትብብር ማድረግ አይችልም ማለት መፍቀድ አይችልም። ፍቃዱ ምንም ጭራሽ ምንም ነገር ማድረግ አይችልም ነው የሚሉት። ጭራሽ ምንም ነገር አያደርግም። በቃ ዝም ብሎ ብቻ ፓሲቭ ይሆንና ፈቃዱ ይለውጠዋል፣ ሪጀነሬት ያደርገዋል። አሁን ምንም ሳያደርግ ነው የተባለው። ኦኬ ዘን እንደዛ ከሆነ እግዚአብሔር አንተን ዳግም የወለደ ስላመንክ ካልሆነ ስለፈቀድክ ካልሆነ ምንም የተለየ ነገር ከሌለ አብዱ የተባለው ሙስሊም ወንድማችን ደግሞ ዳግም አልተወለደም። እንግዲህ ያው አብዱ ሙስሊም ከሆነ ዳግም አልተወለደም ብለን ስለምናስብ አንተን ዳግም ወልዶ እሱን አብዱን ዳግም ያልወለደው ለምንድን ነው? አመፀኛ አምላክ ነው ያለህ ወይ? ልክ እንደዚህ ሲባል አይ ኖ ጳውሎስም እኮ ሮሜ 9 ላይ እንግዲህ እግዚአብሔር አመፀኛ ነውን ብለህ ብትጠይቅ ይሆናል ብሎ የመለሰው ነገር ስላለ እግዚአብሔርን መጠየቅ አንችልም ወደ ማለት የሚመስል ነገር ሄደሃል ከሆነ ስለዛ በቃ እግዚአብሔር እንዴት እንደሆነ ባናቅም አንተን ወሰነብህ ምን እንድታደርግ በቃ ዳግም እንድትወለድ፣ አብዱን ደግሞ ዳግም እንዳይወለድ አድርጎ ወሰነበት ማለት ነው ወይ ነው በቃ ጥያቄው ይሄ ነው። መልስ ካለ ፕሊዝ መልስልን። ካልሆነ ግን አይ መጽሐፍ ቅዱስ የሚለው ብለህ ግን መልሱን ሳትመልስ እኔ እንደ እግዚአብሔር ቃል ነው የምናገረው በሚል ሽፋን እደግመዋለሁ፣ እኔ እንደ እግዚአብሔር ቃል ነው የምናገረው በሚል ሽፋን እንዲሁ ብቻ ዝም ብለህ የማይገናኙ ጥቅሶችን እየጠቀሱ ብቻ መልስ ሳይመልሱ የሚሄድ ከሆነ ግን አስቸጋሪ ነው የሚሆነው ብዬ ነው። ያው መቼም እንግዲህ አንተ ቤት በለው በእጅ አዙር ለነገሩ ምንም ልታስወራን ስላልቻለ ኧረ ይኸው ጠየቅን ብቻ መልስልን፣ በደስታ እንስማ። እኔ እንደ መጽሐፍ ቅዱስ ነው እኮ ይመለስን። አንተ ጋር እኮ መጀመሪያ መልስልና ሳያምኑ ይገባሉ የሚል ትምህርት አለህ። እኔ መለስኩልህ። እሺ ከቤተ ክርስቲያን ልክ እኔ አሁን አውጥቼ የእምነት መግለጫ እንዳነበብኩት የእምነት መግለጫ አውጣና እኔ እንደ መጽሐፍ ቅዱስ ነው የምመልስልህ። የእምነት መግል አይደለም። እኔ ስጠይቅ ይህንን ጥያቄ ያነሳሁት ትምህርት ስላለ እኔ እኮ ጥያቄን እኮ ያቀረብኩት እኮ አንተ የምታምነውን እኮ ነው እየጠየቅኩ ያሉት። እኔ የማምነውን ጠይቀኝ። ወይም ደግሞ ከቤተ ክርስቲያኒት በኢርሲያኒት ውስጥ ካልክም የቤተ ክርስቲያኒቱን የእምነት መግለጫዎች አውጣና ይሄው እንደዚህ ብላ ታስተምራለች ብላ አሳየኝ። ከዛን ጠይቅ። ቀሲስ ሊበኩል ይሄን ያምናል። ታዲያ ጠይቃቸው ሄድና እንደዛ ብሎ እኔ አሁን አንተ እንዳልከው አያምኑ አንተ እንዳልከው አያምኑ ነው የምለው። እኔ ግን ያምናሉ ካልክ ልክ እኔ አንተ የምታምነውን እንደጠየቅኩ ሁሉ አንተ ኧረ በጌታ ስም አንተ ለማንኛውም ይኸውልህ አሁን ርዕሱን አታስቀይረን። ሌሎች ሉተራኖች ካሉ ሉተራኖችና ካልቪኒስቶች ካሉ ይምጡና የተወሰነ እንትን ይበሉ። ፔትራ አሁን ስላለ ነው እኔ አምናት ሉተራን በቃ ስለዛ ካልሆንክ ተዋ በቃ ታርግና ትንሽ ስማ። እንደዛ መጽሐፍ ቅዱስ ላይ ግን ይሄ ትምህርት አለ። በቃ ጥሩ ነው። እንደዛ ብለህ ካመንክ ደስ ይላል። እንደዛ ብለህ ካመንክ ጥሩ ነው። በቃ በርታ፣ ቀጥልበት። አንተንም እንደዛ ብሎ ይታመናሉ። ያ ብቻ አይደለም። በቤተ ክርስቲያን ደረጃ ይታመናል ካልክ አምጣ ማስረጃ ስጠኝ። ከቤተ ክርስቲያኒቱ የእምነት መግለጫ ሰባኪዎች ምን አገባኝ እኔ ስለ ሰባኪ? ምን አገባኝ ስለ ሰባኪ? ሲኖዶስ ያለበትን አሳየኝ ወዳጅ። አንድ ፔትራ ፈቀደልህ እኮ ቅድም ጀምሮ ስጠይቀው እኮ ፈቀደልህ እኮ። ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ብላ ታስተምራለች። የአንተ ትምህርትና የኦርቶዶክስ ቤተክርስቲያን ትምህርት ልዩነት አለ፣ ወይንም የቀሲስ ትምህርት ልዩነት አለ ብለህ የምታምን ከሆነ
ይኸው ማስረጃ የቤተክርስቲያኒቷ ትምህርት እንደዚህ ነው፣ እናንተ ግን የምታስተምሩት ሌላ ነው ብለህ የምትከራከርበት ነገር ካለ ማስረጃውን አውጥተህ ጠይቀው። ይኸው አኬ ይመልስ። ይኸው ስራ ቦታ ነው ያለው። ስራ ቦታ ስላለሁኝ የቅድሙን ጥያቄ ልጠይቅ ነው የገባሁ። ያው እንግዲህ ከመጣሽ ነው እንግዲህ በሚለው ሂሳብ ነው ስለመጣ፣ እሱም ደግሞ ከውይይታችን ውጭ የተለያየ ሀሳብ አንስቶ ሲመልስ ነበር። እርግጥ ነው ጥያቄውን ያነሳው ሄኖክ ነው፣ ግልጽ ነው። እኔ ደግሞ አሁን የመለስኩት ያነሳቸውን ኮንፌሽኖችን የመለስኩት መጽሐፍ ቅዱስ ስለሚል ነው እንጂ እኔ ሉትራን ስለሆንኩኝ እኔ ካልቪኒስት ስለሆንኩኝ አይደለም። እኔ እንደዛ አላምንም። እኔ ማምን በመጽሐፍ ቅዱስ ነው ማምን፣ የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ማለት ነው። ስለዚህ ይሄ አንድ በቤተክርስቲያን እንደ ክህነት እኮ ዝም ብሎ አይሰጥም። ካህን ማለት እኮ ትልቅ የሆነው ጳጳስ በተገኘበት በጣም ትልቅ ስርዓት ተፈጽሞ እኮ ነው ክህነት ሊሰጥ። ግልጽ ነው። ይሄው ትምህርቴን ያስተምራል፣ ይሄው አስተምሮት ፔትራ ስለዚህ ቤቱን አኪዝ እያታረጋል። አሁን ወልህ ግለሰቦች እያልኩ እኮ አይደለም እኮ። ለምሳሌ አሁን እዚህ ጋር ቀሲስ ለምሳሌ ነው አንተ የምታስተምረው ትምህርትና ለምሳሌ እዚህ ጋር አክሊል አለ። አክሊል የሚያስተምረው ትምህርትና የቤተ ክርስቲያኒቷ የነገረ ድነት ትምህርቶች ይለያያሉ። ቤተ ክርስቲያኒቷ ይኸው ዶክመንት ሌላም ቀን ሌላም ጊዜ ሊሆን ይችላል እኮ ቤተ ክርስቲያኒቷ የምታስተምረው ትምህርት ይሄ ነው። አንተ ይህንን ትምህርት ትቀበላለህ አትቀበልም ብለህ ሌላ ጊዜ እንደዛ ብታወራው ጥሩ ነው። ኢቨን እኮ እነሱ ማለት ሌሎችም ተደጋጋሚ አሁን ሲኖዶስ የፈቀደውን ትንሣኤ ዘጉባኤ ያሳተመውን መጽሐፉን መች ይቀበላል? በሲኖዶስ ደረጃ የምትመራውን ቤተክርስቲያን መጽሐፍ ይሄን ያለችው በሲኖዶስ ደረጃ የታተመውን አውጣ እና አሳየን። በቃ በል ፈጠን፣ ትልቁ ላይ አድርጉት። እሺ ትልቁ ላይ አድርጉት። ስራ ቦታ ኮንክ በጨበጣ ተከራከቱ። በቃ የሚታመነው እኮ ግልጽ እኮ በቃ ቶ ሚውት አድርገው። በቃ ግልጽ አይደለም የሆነ አላምንም እያልኩ ነው። ለምሳሌ ስለዛ ቶ በቃ ሌላ ጊዜ በቃ ማስረጃ በቃ ነገ ከነገ ወዲያ በቃ ትክክል ቤትራዬ፣ ነገ ከነገ ወዲያ ማስረጃ ይዘናል። ጥያቄው ግልጽ ነው። አሁን ለመሸሽ ነው ሲሶ ደግሞ አንተ ለእውነት ደስ ይላል። አንተ አለኝ የምትለውን የቤተ ክርስቲያኗን የጽሁፍ የሰነድ ማስረጃ ማለት ነው። የሰነድ ማስረጃ እዚህ ጋር እንትን ልበል የቪዲዮ እከሌ የተባለ ግለሰብ እንደዚህ ያለ ሳይሆን ቤተክርስቲያኒቷ በጽሁፍ ያው ቅድም አኬልክ እንዳወጣው መጽሐፋችሁ እንደዚህ ይላል እንደሚለው መጽሐፋችሁን አውጥተህ አንተ የምትለውና መጽሐፋችሁ የሚለው ነገር የተለያየ ነው ብለህ በእሱ ብትሞግተው እንትን ነው፣ ቤቱ ክፍት ነው። ፔትራ ተግባባል። እኮ ስራ ላይ ነኝ ነው የሚለው። በቃ እኮ ስራህን ስራ። በቃ ፔትራ ወንድሜ፣ ሌላ ጊዜ በቃ ደግሞ አይሻልም? ፔትራ አይሰማም። ሌላ ነገር ሊያናግረኝ እኮ ስራ ቦታ ከሆንክ ችግር የለውም ፔትራ፣ ሌላ ቀን እሺ። ተአምር እኮ ነው። በስመ አብ ጋር የተወያየ ውይይት አለ አይደል እንዴ? ይሄ ይካዳል እንዴ? እኮ ሰው የቤተ ክርስቲያኒቱ የእምነት መግለጫ አምጣን የተባልከው። በቃ አሁን ዝጋውና በል አንተ ዝም ብለን እኛ እናወራ። ምንድን ነው የምናወራው? ሉትራን ወይም ደግሞ ካልቪኒስት ሆኖ አሁን የፔትራ በቃ ኦልሬዲ ይሄ የእግዚአብሔር ቃል ነው ብሏል። ያለ እምነት ዳግም ልደት የሚለውን እንደሰማችሁት እሱ ያለ እምነት ነው ዳግም የተወለድ ነው የሚለውን የእግዚአብሔር ቃል ነው፣ ትክክለኛ ነው ብሎናል። ጥሩ ነው። በቃ ይሄ የአንተ እምነት አሁን የነ ሉተር የነ ጆን ካልቪን ምናምን ትምህርት ነው። የመጀመሪያው የጸጋ ብቻ ትምህርት እንዲህ ነው። ቆይ ችግር የለውም። አንድ እባክህ እግዚአብሔር ነው የሰጠን ነው እምነቱን የሰጠን እግዚአብሔር ነው። ጸጋው በእምነት አድኗቸዋል ነው የሚል ያን እምነት የሰጠን እግዚአብሔር ነው። መጽሐፍ ቅዱስ የሚናገረው እኮ ይሄ ነው። ዳግም ከመወለድ በፊት ታምናለህ? ዳግም ከመወለድ በፊት ታምናለህ ወይ? ሲጀመር እናትና አባቴ እኮ ሲወልዱኝ አማክረውኝ አይደለም እንዴ? እግዚአብሔር አማክሮኝ ነው እንዴ እኔን ያዳነኝ?
አይ ልክ ይኸውልህ የእነሱ ስራ ነው እንጂ እኔ ነው እንዴ? ስለዛ አንተ እያልክ ያለው የእግዚአብሔር ስራ ነው። ያ ቃል ተሰበከልኝ፣ ያን ቃል ተሰማ ደግሞ በቃ ይመችህ ተመሰረተ። በኋላ በዛ እምነት ዳንኩ። ይመችህ በቃ ይመችህ። ስለዛ አሁን እኩስ እያልክ ነው ያለው በስጋ ስወለድ ቤተሰቦቼ አማክረውኝ በእኔ ፈቃድ አልተወለድኩም፣ ያለ እኔ ፈቃድ እንዲሁን የወለዱኝ፣ ዳግም ስወለድም እግዚአብሔር ያለ እኔ ፈቃድ ነው እንደዚህ የወለደኝ እያለን ነው ወንድማችን። ቀጥልበት፣ ጥሩ ነው፣ በርታ። እንግዲህ ያጽናላህ ይባል ነገር ይሄ እና በቃ ይህንን ያልኩ እኔ። አሁን ይሄ እምነት የሉተራኖችም ጭምር ነው። ሉተራኖች ካላችሁ አይ ይሄ የኛ ትምህርት አይደለም የሚል ሰው ካለ ይኸው ይውቀሰኝ። ሉተራኖችና ካልቪኒስቶች ካሉ እስቲ ቼክ አድርግና እንዴ። ኦልሬዲ ፔትራ እርሱ እሱ ስለሆነ ነው ይህ ትምህርት። በዚህ ትምህርት ክሌም ሌላ ቦታ ስማችን እየተነሳ ስለሆነ ይሄ ነገር በዚህ ነገር ያው እንትን የሚመጡትን ጥያቄዎች ይመልሳሉ ብሎ ነው አኬ የተቀመጠው። ኦልሬዲ ሰዎች ከሌላችሁ ምን ማድረግ አንችልም። ሄቨን ጥያቄ ነበረ። ሰነድ ይዤ እመጣለሁ። አንተ ቤት ጥያቄ አለ ይላችሁ ሰነድ። እኔ ፔትራ አቴኒ ታይም ይወለ አቴኒ ታይም ቤቴ ክፍት ነው። ግን ይዘህ ስትመጣ ይዘህ የምትመጣውን ሰነድ ለመናገር ነው። ይዘህ የምትመጣው የቪዲዮ ማስረጃ የግለሰቦችን መጽሐፍ ምናምን ነገር ሳይሆን ኦልሬዲ እሱ ስላለ ማለት ነው። ትክክለኛ የቤተክርስቲያኒቷን ትምህርት አምጥተህ የሚነበብ ታምረ ማርያም ራሱ አለ። በየቀኑ የሚነበብ ቤተክርስቲያን የመጽሐፍ ያለችው ታምረ ማርያምም አለ። አኬ የሚክደው በቃ እንግዲህ አየው፣ እንደዚህ ነው በቃ ፔትራ። ስለዛ አንተ በል በቃ አንተ ተረጋግተህ እኛ ይኸውልህ የእኛ ትልልቅ መጽሐፍቶቻችንን ልንገርህ። መተቸት ከፈልግ አንደኛ መጽሐፍ ቅዱስ ነው። በመጽሐፍ ቅዱሳችን ላይ የመተቸን ነገር ካለ መተቸት ትችላለህ። ከዛ በመቀጠል ግን አንድ መጽሐፍ ነው ያላችሁ። በየትኛው መጽሐፍ? አንድ እባክህን ላወራ ልጨርስ። አንዴ መሀል ላይ ተገባ። ግልጽ አድርግልኛ። በዚሁ ቁጥሩ ስንት ነው መጽሐፍ? ኧረ እባክህን አንዴ 80 አዱ አንዴ አሁን ተረጋጋና ስማኝ። በሰማንያ ዋህዱ መጽሐፋችን ላይ ጥያቄ ካለ አይ እዚህ ላይ እምነታችንን በዛው መጽሐፍ ቅዱስ አይደለም አላልክም? ኧረ በጌታ ኧረ እባክህን አንዴ ተረጋጋ። አቆጣጠሩ ላይ አንዳንዱ አዎ፣ ግን በሁሉም ዘንድ የታመነ ግን አለ። እነሱንም በቁጥራቸው 81 ነው። ዝም ብለህ እኮ በቁጥር ደረጃ እኮ አሁን እዚህ ምንድነው የ2000 ትምህርት እኮ ዝም ብለህ ብትቆጥረው የአዲስ ኪዳን መጽሐፍት ላይ ያሉት የቀኑና መጽሐፍት እንኳን ሳይጨመሩ ዝም ብለህ ብትቆጥረው ማለት ነው ዮሴፍ ወለኮዶን ሳይቆጠር ብትቆጥረው 81 ነው በቁጥር ደረጃ ከሆነ። እሱ የአቆጣጠር ጉዳይ ነው። አሁን የማታውቀውን ነገር ነው እየተከራከርከኝ ያለው። አንዴ ተረጋጋና እኔ እያልኩ ያሉት ምንድን ነው መጽሐፍ ቅዱስ ወይም ደግሞ ከዛ በመቀጠል በጉባኤያት በኒቅያው ጉባኤ፣ በቁስጥንጥንያው ጉባኤ፣ በኤፌሶን ጉባኤ ላይ በተላለፉ ትምህርቶቻችን ላይ ብሎም ደግሞ በአባቶች ዘንድ በሰፊው የታመነባቸውን ትምህርቶች ስለምንቀበል እነሱን ሁሉ ላይ ይሄ ትምህርታችሁ እያልክ የምትነቅፍብን ነገር ካለ ዩር ዌልከም ፕሊስ ይዘውና። እነዚህ መመዘኛዎቻችን ናቸው። አሁን ከረንትሊ ከተጻፉት የምትል ከሆነ ደግሞ በእንደው ሲኖዳል በሆነ መልኩ የተጻፉትን ምናምን በጉባኤ ደረጃ የተጻፉትን ምናምን ካሉ እነሱን እያመጡ ማየት ይቻላል። እርግጥ ነው እነሱ ራሳቸው የማይመዘኑ ናቸው እያልኩ አይደለም። ኧረ አንዴ ቆይ፣ እሺ አምጣ፣ ችግር የለውም። እርግጥ ነው እነሱ ራሳቸው እንዳልኩት የማይመዘኑ ናቸው እያልኩኝ አይደለም። አባቶችም የማይመዘኑ ናቸው እያልኩኝ አይደለም። ግን በምንድን የምንመዝነው? በመጽሐፍ ቅዱስና በኮንሰንሰስ ፓትረን በዓለም አቀፋዊ ጉባኤያት የኒቅያው ጉባኤ፣ የቁስጥንጥንያው፣ የኤፌሶን ጉባኤ ምናምን እነዚህ መመዘኛ ናቸው። መጽሐፍ ቅዱስን ሳያገል እንደ መጽሐፍ ቅዱስ በሆነ መልኩ ፕላስ ደግሞ እንደ አጠቃላይ የሆነው የአባቶች ስምምነት የአስተምህሮ ስምምነት እሱ መመዘኛ ይሆናል። ለማን ለየትኛውም ኢቨን አሁን ላይ ላለው ሲኖዶሱ ለሚናገረው ራሱ የሆነ ነገር ቢናገር ራሱ ለእርሱ መመዘኛ ይሆናል። ከጥንት ጀምሮ የመጣው እንደ አጠቃላይ አሁን ከሚጻፉት ግን ክብደት የሚኖረው ደግሞ ምንድነው ሲኖዳል ሲሆን ትልልቅ ሊቃውንት በጣም ስመጥር የሆኑ ሊቃውንት ሲናገሩት ምናምን ክብደት ሊኖረው ይችላል። እሱም ቢሆን ግን የሚመዘን ይሆናል ነው። አሁን ያው ምንም እንኳን ርዕሳችን ባይሆንም አንተ ግን ያው ገብተሃል። ማስረጃ ስለሌለ ማስረጃ ይዘና ተብላል። ይዘህ ስትመጣ ደግሞ ውስጥ የአንዳንድ ነገሮችን የምናወራ ይሆናል።
ይህንን እንደዚህ ያዝ እናድርገውና ዛሬ በምንድን ነው የተጠቃለለው? እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት ተብለናል። ይሄ መረሳት ስለሌለበት ላስታውሳችሁ ብዬ ነው። እምነት ሲደመር ጥምቀት እኩል ይሆናል ምን አሉ? ዳግም ልደት። ይሄ በጣም የሚገርም አቺቭመንት ነው። ከትንሽ ጊዜያት በፊት ጥምቀትን ለዳግም ልደት ማንሳት ከድህነት ጋር ተያይዞ ከዳግም ልደት ጋር ተያይዞ ጥምቀትን ከእምነት ጋር አብሮ ማንሳት ኃጢአት መስሎ የሚታይበት ጊዜ ነበረ። ከትንሽ ጊዜያት በፊት እዚህ ሚዲያ ላይ ጭራሽ እንዲህ ተብሎ ሲነሳ ኤችቱኦ የሚባልበት ጊዜ ውሃን ማን ነው ጥምቀትን ውሃ ኤችቱኦ ተብሎ የሚቀለድበት ጊዜ ሩቅ አልነበረም። የተወሰነ እንደው ቅርብ ጊዜያት ላይ ነበረ። ጌታ ይመስገንና አሁን ግን ሁሉም እየተነሳ እምነት ሲደመር ጥምቀት ድህነት ነው፣ እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉን ነው። በቃ እኛም እናምናለን ይህንን። ግን ደግሞ መለስ ተብሎ ግን እምነት ሲደመር ጥምቀት ነው ዳግም ልደት ያሉት ሰዎች አይ ከማመናችንም ከመጠመቃችንም በፊት ነው ዳግም የተወለድነው ደግሞ ይሏል። ይሄ በጣም አስገራሚ ነው። እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት ብሎናል ፔትራ ቅድም እንደሰማችሁት። ግን አይ ዳግም ግን የተወለድኩት ሳላምንም ሳልጠመቅም በፊት ነው፣ ምክንያቱም የምጠመቀው ሳምን ብቻ ነው ስላለ፣ ዳግም ደግሞ የምወለደው ከማመኔ በፊት ነው ስላለ፣ ሳላምንም ሳልጠመቅም ደግሞ በፊት ተወልጃለሁ ይላል። ጎርጎርዮስ ዘንዚናዙ ምን ይላል? ልጆች ወይ ቴዎሎጂ ኢዝ ናት ፎር ኤቭሪዋን፣ ቴዎሎጂ ለሁሉም አይደለም፣ ስነ መለኮት ለሁሉም አይደለም የሚለው ለዚህ ነው። ዳግም ልደት እምነት ሲደመር ጥምቀት ካሉ በኋላ አይ ዳግም የምወለደው ሳላምንም ሳልጠመቅም በፊት ነው፣ ዳግም ሳልወለድ በፊትማ ምኑን አምኜ ይጠመቋሉ? ሁለቱም የሚቃረን ነገር አይደል? ቴዎሎጂ በጣም ጥንቃቄ ይፈልጋል። ቴዎሎጂ ኢዝ ናት ፎር ኤቭሪዋን ያለው ጎርጎርዮስ ዘንዚናዙ ማንኛውም ሊሄድ ብዬ ነው። እኔ ያላልኩትን አትበል። እኔ ያልኩት ሪከርድ ስለተደረገ እሱ ችግር የለውም። ምን እምነትና ጥምቀት ለዳግም ልደት ያስፈልጋል አላልከንም ፔትራ? ያመነ የጠመቀ ይድናል። ለዳግም ልደት ብለኸኛል አላልከኝም? ያመነ የጠመቀ ይድናል መጽሐፍ ቅዱስ። ለዳግም ልደት የሚለውን ለዳግም ልደት እሱን ሌላ ጊዜ ደግሞ በደንብ እናወራበታለን። ማስረጃዬን ደግሞ ከሰዎች ቀደም ብለሃል፣ ጥያቄ ስለማትመልስም ቀደም ብለሃል። ዳግም ልደት ጥምቀት ለዳግም ልደት ነው ወይ ስለ ካመነ አዎ አልከኝ። ያመነ የተጠመቀ ይድናል። አያችሁ እንዴት እንደሚክደው። አሁን ይሄ ምንን ያሳያል? እስቲ ሪከርድ ያደረገው ሰው ካለ ፕሊስ እናስገባዋለን። እንደዚህ ስለሚካድ እዛው አየር ላይ የፈጠነ ስለሆነ እየተካደ ያለው ሲሶ ቻው ሲሶ ቁጭ በል እንጂ ሪከርድ ያደረገ ሰው ካለ እንዲያሰማህ። ጌታ እንግዲህ ማስተዋሉን ይስጥህ። ኖ ያ እንትን ነው በጣም ሩቅ ስለሆነ የሚሄድበት። መልካም ጊዜ። እሺ አሁን ደግሞ ጭራሹ ሜን ዋሹ በቃ እንግዲህ ያው ከወረደ መልካም ጊዜ ይሆንለትና ይሄኛው በቃ እዚህ ላይ ይብቃንና ኤቡ እንዴት ነሽ? ኦኬ ኢነርጂክ ምንድን ነው ማለት እኔ ከገባው ሰዓት ጀምሮ ስታወራ አሁን ደግሞ ከኔ ጋር ልቀጥል ነው ወይስ ባይዘው? ኧረ ተይ በጌታ አንቺ ልታሰርኝ እዚህ ጋር ወይስ ሬድ ቡል እየጠጣ ነው? እና እሺ ጥያቄ ነበር። ኧረ ቆይ ሲስን ጠይቁ። ይቅርታ ለአኬ አይደለም፣ ምክንያቱም እዚህ ቤት ስገባ አርስቱ ኦርቶዶክሳውያን ኢየሱስን አይሰብኩም ነበር። ከመቹ ተቀያይሮ እኮ እዚህ እንደደረስ ነው። ሲሳይ ግንና አታምታታ። እሱን ነበር የነበረኝ ጥያቄ ለሲሳይ ፕሊስ፣ ወይ አንተም ከመለስክልኝ። ቅድም ምን አይነት ሳቤ ይሰጣል? እኔ ብዙ ጊዜ ስሰማ የሆነም ጽሁፍ አይቼ በቀደም ስም መጥራት አልፈልግም፣ እኛ ሶስታችን የሚባል ነገር አለና ብዙ ጊዜ ምን እያሉ እንደሆነ ስለማልረዳ ነው። ኦኬ ሶስታችሁ መጽሐፍ ቅዱስ አሳትማችሁ ከወጣችሁ በኋላ ምንድን ነው የሚያጣላችሁ? ላይክ ማለት አንድ ላይ ነው መጽሐፍ ቅዱስ የምናሳትመው ከወጣን በኋላ
መጽሐፍ ቅዱስ እናሳትም አንድ ላይ ነው ስለምትሉ ብዬ ነው። አይ ከየት ከወጣን በኋላ ከማተሚያ ቤት ከወጣችሁ በኋላ ከማተሚያ ቤት ከወጣችሁ በኋላ እሱ ነገር አይገባኝም። ከወጣችሁ ከክርስትና ሁላችንም አንድ ነን፣ ማተሚያ ቤት አንድ ነን አላችሁ። ታዲያ ምንድን ነው የሚያጣላችሁ? ከወጣችሁ በኋላ ከማተሚያ ቤቱ ልክ እንደ ጠላት ይሄ 81 አህዱ የሚባል አናውቅም፣ 80 አህዱ የሚባል አናውቅም። እናንተም 66 የሚባል ትለባባላችሁና እሱ ነገር እስኪ ብታስረዱኝ ምን እያላችሁ እንደሆነ ሪሊ የእውነቴን ነው። ይሄ ነገር ሜክ ሴንስ አይሰጠኝም። ግን ሶስታችን በክርስትና ምናምን ስለምትሉ መሲስ ኧረ መልስላት ወይ አንዳችሁ መልሱላት። እኔ ትንሽ አረፍ ልበል። እሱ ጉዳይ ሁሌ ነው። እንዴት መነሳትም የለበትም። ካሳተምን አንድ ላይ ከሆነ 80 አህዱን አንድ ሰው መንቀፍ አይችልም። በቃ አብረን ያሳተምነው ካለው መነጋገርም አይቻልም። ያለ ሶስታችን በምንም ተአምር ዲቤት ማድረግ የለብንም፣ መነጋገር የለብንም ብለው አዲሱ መጽሐፋቸውን አይተከዋል። የዶክተሩን የማን ነው? ዶክተር ተስፋዬ ሮበሌ ምን አሉ? እሳቸው ትምህርታቸውን እኮ እየረፈረፉት እኮ ነው። የሊጂሰስ ትምህርት አዲስ አበባ ነው ያሉት ዶክተር ተስፋዬ ሮበሌ። አንዴ ምንም ረፈረፉት። ፕሮቴስታንት ፕሮፓጋንዳ የማይደክማችሁ ረፈረፍ ነው እንድናል ነው። ታስቁኛላችሁ እኮ እናንተ። አንዴ ስንቱን ኦርቶዶክስ ረፍረፋ እንዳይደክማችሁ አረፍ እያላችሁ ሲስኝ እንዳይደክማችሁ አረፍ እያላችሁ ረፍርፋችሁ ጨረሳችሁን እኮ። ሰላም እያቻሉላችሁንም እንዴት ናችሁ? ያዲ መኪና አቁሜ ነው የምነዳው። መኪና አቁሜ ነው የማወራው። አማኑ መኪናዬን አቁሜ ያለ ስማ የመጽሐፍ ቅዱስ ማህበር ሶስታችሁን አንድ ያደርጋል። ይሄ ነው ጥያቄው እኮ እሱ ነው። እኔ ጥያቄ እኮ እሱን አሁን ሜክ ሴንስ የማይሰጠኝ የረፈረፍናችሁ ይላል። እኔ ረፍረፋው ላይ ችግር የለም። ሲሶ ናት ሲሶ መረፍረፍ ይወዳል። ስማ ፕሮፓጋንዳ የማይሰለቻችሁ መረፍረፍ እኔ ግን ሲሶ መኪናና ኦፊስ ያስቀኑኛል። እውነት ያኪን ወንጌል በጣም ነው የሰሙት ኦፊስና መኪና። አንተ ግን እኔ እንጃ። ኧረ መሳደብ ጀመረ። አኪ ግን የምር ማለት ነው የመጽሐፍ ቅዱስ ማህበር አንድ ያደርጋቸዋል። ሶስታችሁ ካቶሊክን አንድ ያደርጋቸዋል። በምንድን ነው አራታቸውን? ይቅርታ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንትና ጴንጤን አራታችሁን አንድ ያደርጋቸዋል። እንዴት ጴንጤና ማን ፕሮቴስታንት አንድ ነው እንደማትለኝ ተስፋ አደርጋለሁ። ሲሶ አላነበብኩም ማለት ነው። አንድ ነው። ሚዩት አድርጋችሁ ሚዩት አድርጌ ነው። አኪ የመጽሐፍ ቅዱስ ማህበር አንድ ያደርጋቸዋል ወይ? መልሴ ነው እባክህ። እንዴ ተወቀሰን እኛ እኮ በጣም እኩስ ምንድን ነው አንድ ያደርጋችኋል ማለት በምን? መጽሐፍ ቅዱስ ማህበር ሄዳችሁ መጽሐፍቶቻችሁን በማሳተማችሁ አንድ ትሆናላችሁ ወይ? አንድ ነን እኛ አንድ ለአንዳችን። ቆይ እንንገረው። ቆይ ዝም በለ ሲሳይ። አንድ ላይ በማሳተማችን ቆይ ጽሁፉንም ማቅረብ እችላለሁ። የመጽሐፋችን ጻፍት ምን አሉ መሰለህ? ትምህርት ላይ እኮ አንድ ነን አላሉም እኮ ብለዋል። ምን ሲሳይ እኔ እኮ የምትገርመኝ ይኸውልህ አንዴ አድምጠኝ። በሲሳይ ዝም በል። ስለ ውሃ ጥምቀት